ሰላም የቻናል ቤተሰቦች እንዴት አላችሁ? ዛሬ ደግሞ ጥንቃቄን በተመለከተ መረጃ ላካፍላችሁ ነው። በተለይ በምዕራብ ጎጃም ዞን ሜጫ ተብሎ በሚታወቀው ከመራዊ እስከ ዳንግላ ባለው መስመር ማንኛውም ተሳፋሪ ሲንቀሳቀስ ጥንቃቄ እንዲያደርግ ከቀረጥ ያለፈ እንግዲህ ከፍተኛ የሆነ ዝርፊያ እየተካሄደበት የሚገኝ ቀጠና እየሆነ መጥቷል ማለት ነው። ለአማራ ህልውና እንታገልለታለን የሚለው እንግዲህ ተግባሩ በዚህ ልክ እየተመለከተ ነው። በተለይ ከመኪና ቀረጥ የተረፈው እንግዲህ በተሳፋሪው ላይ ሁሉ እንግዲህ እንደጀመሩ እየተመለከተ በተለይ ስልክና በዛ ያለ ገንዘብ እዛው እንዳይንቀሳቀሱ ከትናንት በስቲያ እንግዲህ እስከ 2-3 ያህል አይሩፍ ሙሉ ስልካቸውን ሁሉ ተሳፋሪው እንዳስረከቡ ይታወቃል። አሁንም ጥንቃቄ አድርጉ። ስልክና በዛ ያለ ገንዘብ ይዛችሁ ከቦታ ቦታ በተንቀሳቀሱ በዚህ መስመር ጥንቃቄ ይደረግ የሚል መልእክት ለማስተላለፍ ያክል ነው። ሌላኛው ጉዳይ እንግዲህ መቼስ መምህራን ጠል ወይም የምሁራን ጠል የሆነ የመጣበት ሁኔታ እየተመለከትን ነው ያለን። መምህራንን ፑሻፕ ሲያሰራ ገፋ ሲል ደግሞ መምህራን እየተሰዉ ነው የሚገኙት። ለምሳሌ መራው ላይ የተሰራውን ስራ እናስታውሳለን። መምህር ደረጀ እና እንዲሁም ጓደኞቹ ምን ያህል እንግዲህ ህይወታቸው መስዋዕት እንደተከፈለ እናስታውሳለን። ለምን አስተማርህ፣ ለምን ምሁርን ታፈራለህ በሚል ባይዞ የነሱ በዛ ገፋ ቢል ከ10 የዘለል አይደሉም። 90% ፋኖ ከ10ኛ ክፍል የዘለሉ አይደሉም። 90% እንደውም 95-98 ይሆናል የዘለሉ አይደሉም። ስለዚህ ይሄ ደግሞ እንዴት እንዲማሩ ይፈቅዳል? አመለካከቱስ ምን ያህል የሰፋ ነው የሚለውን በዚህ መገንዘብ በቂ ይሆናል። ሌላኛው ወደ 4 ኪሎ መቼስ እንገባለን ይሉ አይደል? በዚህ የተሰማራ ጥቅመኛ እንዴት ነው 4 ኪሎ ሊሄድ የሚችለው የሚለው ግልጽ ማሳያ ነው። ለምሳሌ ሰመነ የሰጠው መግለጫ እያየን ነበረ። ምድር ኃይል የሚያቆመን አንዳችም ሊኖር አይችልም። ይሄ መግለጫ ነው። መግለጫ አንድ ሰው ቁጭ ብሎ የሚጽፈው ነው። መንግስት 4 ኪሎ ላይ ተቀምጦ ያለ ሀገር እየሰራ ነው እንጂ ሊቅልንጦት ኖሮ አይደለም። ስለ ሀገር ህግ የሚጸድቅበት የሚያሻሽልበት አዋጆችን የሚያወጣበት የሚመክርበትና ትእዛዝ የሚያስቀምጥበት ጉዳይ ነው። ቀን ከሌት የሚሰራበት ነው። ጫካ ቁጭ ለአንድ ቁራጭ ወረቀት ጽፈ ስለለቀቅ ጀብድ ሰራለህ ማለት አይደለም። ለምሳሌ ዘመን ሰሞኑን ኤርትራ እንደነበር እናስታውሳለን። ከኤርትራ መልስ መጥቷል። እንደ ድመት እየተሽሎከለከ ጫካ ለጫካ አሁን ጎጃም ላይ አለ። መግለጫ የሚሰጥ ለዛ ነው። በአካል ተገኝቶ መግለጫ ይሰጥ ለዛ ነው። ግን የሚያመጣው ነገር የለም። ምንም ያመጣው ነገር የለም። ለዚህ ደግሞ ማረጋገጫው ምንድነው? በስልጣና ላይ ያሉ እንግዲህ በርካታ ኪሳራ እንዳስተናገደ ተመልክተናል። ማስተባበያ ሊሰጥ በማይችልበት መልኩ ምክንያቱም በቪዲዮ እንዳያመጣ ቀጥታ ቀረጻ እንዳያደርግ ቀጥታ እርምጃ የተወሰደበት ስለሆነ ምንም ማድረግ በማይችልበት ሁኔታ ያ ደግሞ በደቂቃዎች በሚቆጠር በደቂቃዎች ካቶስ ጎጃም ምድር ለቆ 4 ኪሎ ሊገባ የሚችልበት አቅም ሊገነባ ብሎ ማሰብ ሞኝነት ያስብላል። ስለዚህ ምትቆረቆሩ ለክልሉ ካለን ወደ ሰላማዊ መንገድ መምጣቱ በቂ ነው። ለክልሉ ምናስባለን ምንል አሳ ውጭ ግን ክልሉን በድህነት ከመዘፈቅ ውጭ ምንም የሚመጣ ነገር እንደማይኖር በግልጽ እየተመለከትን ነው ያለ። ሰሞኑን ያየን ያለ ይሄን ነው። ለምሳሌ በዚህ መስመር ለምሳሌ ከዘረፋ የተረፈውን እንግዲህ ማህበረሰቡን ስልክ እስከመውረስ ድረስ ምን ማለት ነው? ይሄ የፋኖ ውጤት ያመጣውን በቅርብ ያየነው ነው። ከዚህ በፊት ኬላ አይታወቅም፣ ቀረጥ አይታወቅም፣ በፍጹም አይታወቅም። አሁን ግን ኬላ 30-40 ጊዜ ነው። እገታ በቃ ተራ ነገር ሆኗል። ሰው መሞት ተራ ነገር ሆኗል። ግን በመንግስት ማስተባበያ እንሰጣል። ይሄ ከመሬት የራቀው ውሸት መሆኑን በተጨባጭ መልኩ ልንረዳው ይገባል። እያየን ያለ ይሄ ነው። ከማራዊ እስከ ዳንግላ ብንሄድ ሁሉም ሰው ስልኩን አስረክቦ የተመለሰ ያለበት ሁኔታ ነው ያለ። ይሄ ፋኖ ያመጣው ነጻነት ነው። ይሄ ፋኖ ያመጣው ውጤት ነው። ይሄ ራሳችን መመለስ የምንችለው ጉዳይ ነው። ስለዚህ የሚያስፈልገን ሰላም ነው። ለሰላም ደግሞ መንግስት ክፍት ያደረገው አማራጭ መጠቀም ግድ ነው። ምንም ወደድም ጠላን መንግስት ያስቀመጠል አማራጭ መጠቀሙ የተሻለ ውጤት ያመጣል። አንድ ሰው ይዞና እኛ ጀብሰራ አንድ ሁለት ሰው ስለያዝ
4 ኪሎ ልትገባ የምችልበት እኮ ምንም አቅም አይኖርም። ኢቨን እንኳን አንድ ሳይሆኑ እኮ ነው የጎጃሙ የወሎ የሸዋ አንድ ሳይሆኑ እርስ በርሳቸው ኢቨን እንኳን ጎጃም ላይ እነ እስክንድርና እነ ዘመነ ምን ውስጥ ነው ያሉ እና አስረስ እና ማስረሻ ሰጤ አሁን እነዚህ አንድ ሆነው እየሰሩ ነው ያሉት። አንድ ሆነው እየሰሩ ነው ወይ ያሉት? ይህ ራሱ መመለስ በቂ ነው። በግልጽ እያየንበት ነው። ቢዝነስ ላይ ፎከስ አድርገዋል። ቢዝነስ ስለዚህ ልንነቃ ያስፈልጋል። ቢዝነስ እነሱ ቢዝነስ ላይ ፎከስ አሁን አድርገዋል። ለምን አንድ አልሆኑም? እነ ዘመነ ካሴ እነ እስክንድር ነጋ እነ ማስረሻ ሰጤ እነ አስረስ ማር ለምን አንድ አልሆኑም? ቢዝነስ ስለሆነ አንድ አይሆኑም። ጥቅም ስለሚፈልግ አንድ ሆኖ ሊሰሩ አይችሉም።